እንዳኒ ስለፈጠረ አምላክ እስቲ ምን እንደምታመጪ እናያለን። ያው ቆይ እኔን ማን ይናፍቀኛል ብለክ ነው? እንዴት አውቃለሁ? እኔ እሱ ጠባቂ ነኝ እንዴ? ይኸው ላይ ውሃ ደፍቼ ልብስ ብቀይር እንኳን ሊለቀኝ አልቻለም። ቆይ እየተጫወታችሁብኝ ነው እንዴ ያላችሁት? ዝም ብለሽ ነው እየደከምሽ ያለሽው። እሺ አፍሽን ዝጊ። የሩታ የልብ ደግሞ ይኸውልሽ ሞልቶ ነው የሚፈሰው። የፍቅር መርማሪ ያደርሽ ዳይመንድ ናጣው እንዴ? እንደ አውሮፕላን ክንፍ አውጥተን እኮ እሷን ፍለጋ እየበረርን እኮ። የድሮ ሰራተኛችን እጇን ላይ ስታነሳ ፈቀድክላት? ማንም ከዚህ በኋላ ስምሽን በክፉ እንዲያነሳ አልፈቅድም። እሺ ዴብ በሷ ምክንያት እጁን ላይ ያነሳው። ሰበር ዜና አለኝ። የምን ዜና? እኔ የምናገረውን ነገር አይሰሙኝም ማለት ነው? ደግሞ ለዚህ ስራ ሰው አይደለ እንዴት እንዲሰማውነት አይሰማም? ዝም በይ ዝም በይ እባክህን ዳኒ ስለፈጠረ አምላክ እባክህን በእናትህ ይዣለሁ፣ በወለደች እናት ይዣለሁ። ቆይ እናት የለ እባክህ ዘንልኝ። እናትህን ያልሽው? አንቺ ስለ እናት ምን ታውቂያለሽ? ዝም ብለሽ እናት የምትይው? እኔ ስለ እናትህ ምንም ማውቀው ነገር የለም፣ ግን የወለደች እናት ይህንን ብታይ ምን ምትል ይመስላል? ስለፈጠረ አምላክ አፍሽን አትክፈች። እናቴ መስኪን ነበረች። እኔ ግን ዛሬ እሷ ማትወደውን ርካሽ ስራ እየሰራሁኝ ነበረ። አምላኬ ሆይ ምን አይነት ፈተና ውስጥ ነው የገባሁት? ዳኒ አሁንም ገና አልረፈደም። ቤዛ ገንዘብ አንቺ ነሽ በመካከላችን የገባሽው ሌባ። ማን ነው ሌባ? አንቺ ነሻ። አሁንማ የሌሊን ቤት ተመቸሽ። እሷም ከኤላ ያገኘችው ቤት ላንቺም ተረፈ። ቆይ ግን ትንሽ አታፍሩ? ሌላ ተርፍ ንግግር አትናገሪ። አሁኑኑ ከዚህ ቤት በፍጥነት ውጭ። አልወጣም። እስቲ ምን እንደምታመጪ እናያለን። ያው አሁኑ ነኝ ውጭ። ቆይ ለምንድን ነው እዚህ ቦታ የመጣ ነው? ሁሉንም ነገር እንድትነግሪ ነው። መቼም እኔን የመሰለ ወንድም እያለሽ ከዛፎቹ ጋር ብቻ ያላወራ ነው አትይኝም አይደል? እንዴ ዴቭ፣ እኔ ምንም የማወራው ነገር የለም። ኧረ እሱን እንኳን ተይው፣ ብዙ የምትነግሪኝ ነገር አለ። እስኪ ልጠይቅሽ፣ እንዲህ ጸጥታ በሰፈነበት ቦታ ቁጭ ብለሽ ምን ያጠነጠንሽ ነው? እስኪ ንገሪኝ፣ ማን ናፈቀሽ? ደግሞ ከዚህ በኋላ ማዘን አይቻልም፣ ሁል ጊዜ ሳቂ። እሺ ዴቪ፣ ግን ደግሞ አሁን መሄድ አለብኝ። እሺ መዞሩ ማይሰለችሽ ልጅ። እሺ አሁን ወዴት ልትሄጂ ነው? እንዴ ይሄ ዶክተር በእግሩ መራመድ ይችላል እንዴ ከመኪናም ውጪ? ኩኩሻ ሰላም፣ እንዴት ነሽ? ፊስ ነው አለሁልሽ። ዛሬ እንዴት ነው ብቻሽን? ጥያቄ ልጠይቅሽማ፣ ዳይመንድን ዛሬ ተሽዋል እንዴ? አላየሁትም፣ ጭራሽ ያለበትንም አላውቅም። እንዴት አንቺ አታውቂም? እንዴት አውቃለሁ? እኔ እሱ ጠባቂ ነኝ እንዴ? እሺ በቃ አመሰግናለሁ። ሌላ ቦታ ሄጄ ልፈልገው። ቻው። ቆይ ዶክተር፣ እንዴ ስለ ዳይመንድ ማውቀው ነገር ባይኖርም ማለት ነው፣ ስለ ሩታ ግን ምን ነግረ ነገር አለ ዶክተር? ልጅቷ እኮ በጭንቀት ልቧ ሊፈነዳ ነው። ለምን የሆነ ነገር አታረግላትም? ቆይ ምን ሩታ ምን ሆና ነው? እኔ እኮ ከባለፈው በኋላ አላገኘኋትም። እስኪ አስረጅኝ። ሄሉ ጠፍታለች። ሮማን ምን አልካሹ? ሄሉ ጠፋችሁ? ቆይ ምን ማለት ነው? እኔ እናንተ አግኝተናት አልነበር እንዴ? አንቺ ካገኘሻት በኋላ ነው ሄሉ የጠፋችው። ሮማን አቤ ቤት ሲገባልሽ ቤቱ ትርምስምስ ወጥቶ ሄሉም የለችም። የወንድ ልጅ ኮፍያ ያገኛል። አምላኬ ሆይ ቆይ ማነው እንደዚህ ያለ ስራ የሚሰራው? አሁን እሺ ሄሉ ምን አደረገች? አቤስ ቆይት ነው ያለው? ይኸውልሽ አቤና ዳይመንድም እሷን ፍለጋ ላይ ናቸው። እኔም ዱሌን ተሸክሜ አብሬያቸው መሄድ ፈልጌ ነበር። ነገር ግን በቃ ተመለስ አሉ። በዛ ላይ ደግሞ እትዬ እሱስ ልክ ነው አሹ። እትዬ እኔን ሳታስፈቅዱ ወዴትም እንዳትሄዱ ብለዋል። ተጠንቀቃሹ አደራ እኮ። እኔም እኮ እሱም ብዬ ነው። ሮማን ማነው? አሹ ሂድና ክፈት እንጂ። እዚህ እኮ አስቀምጬው ነበረ። የት ሄደ ታዲያ? እርግጠኛ ነሽ እዚህ ነው ያስቀመጥሽው? ቤኪ፣ እርግጠኛ ነኝ እያልኩ እኮ ነው። እዚህ ነበር እኮ ያስቀመጥኩት። ቤኪ፣ የሆነ ነገር እየሆነ ነው ያለው። እሺ በቃ አስተናጋጆቹን ጠይቃቸዋለሁ፣ ወይ ደግሞ ሩም ውስጥ ተዝሹ እንዳይሆን። ቤኪ፣ በጣም እርግጠኛ ነኝ እዚህ ነው ያስቀመጥኩት እኮ እያልኩ ነው። እዚህ ነበረ እኮ። ለሊ አደንግጭብኝ። እኔ ሁሌም አጠገብሽ ነኝ። እዛ ጋር ያሉትን ሰዎች ጠይቄ እመጣለሁ። አገኘሽው? ቤኪ
እውነቴን ነው እምልልሃለሁ። እዚህ አልነበረም። አንተ ላይ ዞር ስል እዚህ መሬት ወድቆ ነው ያገኘሁት። ቤኪ የሆነ ሰው እየተከታተለን ነው ያለው። የሆነ ሰው እየተጫወተብን ነው ያለው። እባክህን ሻንጣችንን ይዘን ከዚህ እንሂድ። በቃ እባክህ ቶሎ እንሂድ። እኔ በጣም ፈርቻለሁ። እሺ በቃ ተረጋጊ ለልዬ። አሁኑኑ ከዚህ ቦታ ለቀን እንወጣለን። መኪና ባይኖርም በትራንስፖርት እንሄዳለን። እሺ እኔ ሁሌም አጠገብሽ ነኝ። አንቺ አትፍሪ። እሺ ሩታ እዚህ ቆመሽ ማን እየጠበቅሽ ነው? ያ የዶክተር መኪና አይደል እንዴ? መኪናው እዚህ ሆኖ ዶክተር የት ሄደ ብለሽ እየተጨነቅሽ ነው? ስሚ ቤዛ፣ ቆይ ከኔ ምን ፈልገሽ ነው? ይኸውልሽ ያንቺን ክፋትና ተንኮል ሰፈሩ ሁሉ ያውቀዋል። እሺ አሁን ካጠገቢ ዞር በይልኝ። ይኸውልሽ ሩታ፣ ብታምኚም ባታምኚው እውነታው ይሄ ነው። እሺ ዶክተር አንቺን አይፈልግሽም። ለአንቺ ቅንጣት ታክል እንኳን ክብር የለውም። እሺ ቆይ ቤዛ፣ ስለኔ ምን አውቀሽ ነው እንደዚህ የምታወሪው እንዴ? ቆይ ዶክተርን አወራሽው? እንዴት ስለኔ ላንቺ አወራሽ? አዎ ምን ይገርምሻል? ዶክተር እኮ ትናንትና ሲያገኘኝ ሩታ ዝም ብላ የምትከታተለኝ ደካማ ልጅ ናት፣ እኔ ስለሷ ምንም ስሜት የለኝም ብሎ ሁሉን ነገር ነግሮኛል። ውሸታም ነሽ። እሺ ዶክተር በጭራሽ ስለ እንደዚህ አይነት ነገር አንቺን ሊያወራሽ አይችልም። አንቺ በሰው ህይወት ላይ መርዝ የምትረጭ ሴት ነሽ። ይኸውልሽ የኔ ቆንጆ፣ እውነታው ይሄ ነው። ብታምኚም ባታምኚም የራስሽ ጉዳይ ነው። ዶክተር ለአንቺ ምንም አይነት ስሜት የለውም። ዝም ብለሽ ነው እየደከምሽ ያለሽው። እሺ አፍሽ ቃል ለዛ ነው እሺ የምናደደው። ከእንግዲህ መጣላት የለም የኔ ቆንጆ፣ ህይወቴ ሙሉ አንቺ ናት። እኔ እኮ በረንዳ ያላችሁ መስሎኝ ነበር። ይቅርታ አረበሽኳችሁ እንዴ? ኧረ ማዘሯ እንዴ ምንም እኮ እያደረግን አልነበረም። ያው ቅድም ስለተጣላነው ነገር እያወራን ነበር። አዎ ማዘሯ፣ ዝም ብለን ነበር የተቀመጥነው፣ ሌላ ምንም ነገር የለም። እኔ ምንም አላልኩም፣ ግን ፊታችሁ ላይ ያለ መደናገጥ የሌላ ነገር ይመስላል። እኔ አውቄባችኋለሁ፣ አትልፉ። ለምን ታፍራላችሁ? እናንተ እኮ በጣም የምትዋደዱ ፍቅረኛሞች ናችሁ። እኔ ደግሞ የእናንተን ፍቅር ማየቴ በጣም ያስደስተኛል። በሉ አሁን ተጫዋቱ፣ እኔ በሩን ዘግቼ ልውጣ። ኧረ ማዘሯ እባክሽ አታሽፊ፣ የምር በጣም እያፈርኩኝ ነው። በቃ እኔ እዚህ መቆየት አልችልም። እንደውም ኧረ ማዘሯ ወዴትም አትሄጂ፣ እኛ እኮ ዝም ብለን ሮማ እንዴት ነሽ? ሩታ አለች እንዴ? ሩታ አሁን እንኳን ቤት የለችም። ቅድም ነው የወጣችው፣ አልተመለሰችም። ግን በሰላም ነው? አይ ምንም፣ እንዲሁ ዝም ብዬ ነው። ሰላም ሆናን ከበኩኝ ይበቃል። ሌላ ጊዜ መጥቼ አገኛታለሁ። ዶክተር መጣል እንዴ? አቤት 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 ዶክተር ገጅለስ መጣ። እባክህ ግባና ቡና ሻይ ከፈለክም ስፕሪስም ጠጣ። እዚህ ድረስ መምጣት እኮ ለኛ ትልቅ ክብር ነው። አያሹ አመሰግናለሁ። አሁን ሩታን ፈልጌ ነው የመጣሁት። እሷ ስላልተገኘች ሌላ ጊዜ መጥቼ እገባለሁ። ኧረ እባክህ ዶክተር እንደው አንድ አፍታ ግባና እንደው ቁጭ በልና አስደስተን እስኪ። ያን እኔ ራሱ እንዴት ደስ እንዳለኝ ብታይ ነው ማለት። አቤት 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 ዶክተር እኮ ትልቅና የተከበረ ሙያ ያለው ሰው ነው። እዚህ ድረስ መጥቶ ሩታይን መጠየቁ ራሱ ትልቅ ነገር ነው። ትክክል። መንገድ ላይ ተዋት ሰላም አለመሆኗን አውቆ እዚህ ድረስ ሊጠይቃት ከመጣ ቅን ሰው መሆኑን ያሳያል። እሷ ራሱ ስትሰማ በጣም ነው ደስ የሚላት። አውርማኒ ስመጣ እነግራታለሁ። አቤት አቤት ልቤ እንደው በተስፋ ተሞልቷል። የኔ ልብ እንዲህ ተሞልቶ የተደሰተው የሩታዬ ልብ ደግሞ ይኸውልሽ ሞልቶ ነው የሚፈሰው። እናንተ እንዴት ናችሁ? ዳይመንድን ከጧት ጀምሮ ባገኘው ስልክ ሞከርኩለት፣ ግን ስልኩ አይሰራም። እስቲ በአንተ ከሰራ ሞክርልኝ። ኩኩሻዬ እንዴ የፍቅር መርማሪ ያደረሽ ዳይመንድን አጣው እንዴ? ለነገሩ እኮ ዳይመንድ ሲጠፋ ያንቺ ኔትወርክ ዝግክት ነው የሚለው። አዎ ኩኩሻ፣ ዳይመንድ እኮ በጣም ትልቅ ሰው ሆኗል። ምናልባት ሰፈር ቀይሮ ፏ እያለ ይሆናል። አንቺ ግን እዚህ ቁጭ ብለሽ ትጨነቂያለሽ። እስኪ ሙዳ አትያዙብኝ። እኔ እኮ ነብሴ ልትወጣ ነው። እናንተ እዚህ ፍቅራችሁን እያጣጣማችሁ ነው መሰለኝ። ኪንጎ በእናትህ የምታውቀው ነገር ካለ ንገረኝ። እንዴ ኩኩሻዬ፣ እኔ እኮ የዳይመንድ ጂፒኤስ አይደለም። እሱ ትልቅ ኦፕሬሽን ላይ ነው የሚሆነው። ምናልባት የሰፈሮችን ድመት እየቆጠረ ነው የሚሆነው። እሱን ማግኘቱ በጣም ከባድ ነው። ኪንጎ ልክ ነው። እስካሁን የፈለግናትን ሄሉን እናገኘት አልቻልንም። ሰፈሩን በሙሉ እኮ አካለን ነው። አይተሻታል እንዴ? በእናትሽ ምን አቤ ሄሉ ጠፋች? ቆይ እንዴት ሆኖ ነው የምጠፋው? እኔ እኮ ምንም አልሰማሁም ነበር። ምን ተፈጥሮ ነው? ሩታዬ ሲስተሙ እኮ እንዳለ ተበላሽቷል። ቤቱ ተዘርፏል። ያችን ምስኪን እህታችንን ማን እንዳፈናት ሳይታወቅ ታፍናለች። ይኸው እኔና አቤ እንደ አውሮፕላን ክንፍ አውጥተን እኮ እሷን ፍለጋ እየበረረን እኮ ነው። ልጁ ሊያብድ ነው። አታዩም እንዴ? በቁሙ ሊያብድ እኮ ነው። ወይኔ አምላኬ፣ ምን አይነት ክፉ ሰው ነው እንደዚህ አይነት ነገር የሚያደርገው? ቆይ የጠረጠራችሁት ሰው አለ?
ይኸውልሽ ሩታ በጣም ትልቅ ጠጣር ያለኝ በተለይ ያቺ ሴጣን ቢዛ ነው የምትሆነው። ከእነሱ ውጭ ማንም ሊሆን አይችልም። እነሱ እኛ መበቀል ይፈልጋሉ። በቃ እነሱ ነው ያው የምገምተው። ምን ቤዛ? አሁን እኮ መንገድ ላይ አግኝቻታለሁ። የሌለ ጭቅጭቅ ውስጥ ገብተን ነበር። ዝም አትይም? እንደውም ጮሽ እንደፈለግሽኝ። እርዱኝ፣ አስወጡኝ! ወይ አደይ ፍቅር ምን ተፈጥሮ ነው ደግሞ? አንቺ ማን ነው እዚህ ቤት እንድትመጪ ደግሞ ፍቃድ የሰጠሽ? ይኸውልህ ዴቭ፣ እቺ ሴት አሁንም እየመጣች የኔን ክብር ዝቅ ለማድረግ ነው የምትፈልገው። እኔ ግን መቼም ቢሆን እጅ አልሰጥም። እሺ ሰምኛለሽ? ከዚህ በኋላ አይደለም መምጣትና ስለኔ ማሰብሽን ታቆሚያለሽ። ዴቭ፣ የድሮ ሰራተኛችን እጇን ላይ ስታነሳ ፈቀድክላት? እኔ አንተን ፈልጌ ነበር የመጣሁት። እሷ ግን በቅናት ልትገለኝ ደረሰች። አፍሽን ዝጊ። እንዴ ወዴት? ጓደኛሽ የምትለው ስሜትም እንዴ ዳይመንድን ካላገናኘናት የምትፋተን አይመስለኝም። እሺ በቃ ሂድ፣ ግን ደግሞ እንዳቆይ። እሺ እሺ። እኔ ቆንጆ ሰው በቃ ኩኩይ ታው ይመጣች። ሄጊ እንኳን አዳጅ ሆነ የለ እንዴ? እኔ እኮ የሆነ መፍትሄ ካመጣችሁ ብዬ ነበር የነገርኳችሁ። እናንተ ፍቅራችሁ አራታችሁ ላይ ወጥቷል። እሺ በቃ ኩኩሻ ይቅርታ፣ እኛ እኮ እየቀለድን ነው ለጨዋታው ድምቀት። በቃ አረጋጊ። ኧረ ጌድሽ በእናትሽ የልብሽን ተናግሪ ስጨርሽ ነው እንዴ ይቅርታ የምትይው? ትልቅ ካሳይኖር ሸላት ታስቢ። አሁን እንሄዳለን። ወዴት ነው? እኔና አንቺ ምስኪን እንደ ሴቶች ወግ ይድረሰን የምታደርገው። እኔ ቤት ሰራተኛ ስለነበርኩ ላንተ ውርደት ነው? እባክሽ የኔ ፍቅር እንደዚህ መጥፎ ሀሳብ እንዳታስቢ እሺ። እኔ እኮ እሷን በጥፊ የመታወት እኮ ያንቺን ክብር ለማስጠበቅ ነው፣ ለአንቺ ያለኝን ፍቅር ለማሳየት። ግን አንቺ ይሄን አታውቂም አይደል? ግን የተናገረችው ነገር ውስጤን እያመመው ነው። ሁሌም ያለፈ ታሪኬን እያነሳች እኔን ዝቅ ለማድረግ ስትሞከር እበሳጫለሁ። ማንም ከዚህ በኋላ ስምሽን በክፉ እንዲያነሳ አልፈቅድም እሺ። አንቺ የድሮ የቤት ሰራተኛችን መሆንሽ ለእኔ ኩራት እንጂ አያዋርደኝም። አዴ እባክሽ እንደዚህ አይነት ስሜት እንዳይሰማሽ። እሱን እኮ ነገረኛ አውቃለሁ፣ ግን ብሎ ነገር የለም። አንቺ እኮ የኔ ህይወት ነሽ። እኔማ ለአዴና ለነዛ ምስኪኖች ሁሉ ጊዜ ዝግጁ ነኝ። ፍቅር ቆይ አንቺ ምንድን ነው ያሰብሽው? አዴን ከዴቭ ለአንዴና ለመጨረሻ ጊዜ ለመለየት ጥሩ እቅድ ያስፈልግሻል። የእሷን ታሪክና የበታችነት የሚያረጋግጥ ትልቅ ወጥመድ ማዘጋጀት አለብን። ዴቭ ከነጭራሽ ነው እንዲጣላትና ከቤት እንዲያባራት ነው ፈልገው። ቆይ መንገድ አቤና ዳይመንድን አላገኘሻቸውም? ስትቆይ ጊዜ እኮ ልቤ ልቆም ነበር። አዎ አሹዬ፣ ለእኔም እኮ ነግረውኛል። ሄሉ እንደጠፋች ነግረውኛል። እኔም ቤዛን ያገኘዋትን ቦታ ነግሬያቸው ወደዛ ሊፈልጓት ሄደዋል። እኔ ግን አሁን በጣም ውስጥ የተረብሿል። አሹ አላስችል ብሎኝ ተጨነቄ መጣ። አዎ አይልልሽም መሰለሽ። ምን አልካሹ? እውነት ግን ነው? ዶክተር ኔም ፍለጋ እቤታችን በር ድረስ መጣ? እውነት ግን ነው ወይስ ይቀለድክብኝ ነው? አይ ሩታዬ፣ ደግሞ እኔ በዶክተር ጉዳይ እንዴት ቀልዳለሁ? ይኸውልሽ ግባ ያልኩት እንደ መኳንንት ቤት ገብተህ ቡና ጠጣ፣ ሻይ ጠጣ አልኩት። አይ የለም አሹ እጅግ በጣም አመሰግናለሁ፣ የሚሄድበት ጉዳይ አለ እብሎኝ ትህትና በተሞላበት መልኩ ሄደልሻል። በቃ አሹ ቶሎ ልብስ ቀይሬ ልውጣ። እንዴ እዚህ ሌላ ስራ እየሰራን ነው ማለት ነው? በቃ ቤዛ፣ አሁን ወደ ስራ እንግባ። ያቻዴ መኖሯን የምጠላበት ቀን አሁኑን ይጀምራል። አይዞሽ ፍቅር፣ የቤዛን ሴራ ገና አላዩትም። እኔና አንቺ ሆነን አደይን እግራችን ስር ነው የምንጥላት። እሺ ቆይ እዚህ ሊያድነኝ የሚችል ማንም ሰው የለም ማለት ነው? እባካችሁ እርዱኝ። ዋይ እሺ አልኩሽ እኮ እሺ። አንተ ክፉ፣ አንተ ጨካኝ፣ ለምንድን ነው ቆይ ማለቀኝ? እባካችሁ እርዱኝ። ዋይ እህቴ፣ አንዴ መልሽ ልደውልሽ። አይ እቺ ድመት እያስቸገረች ነው። እሷን ዘማስ ብዬ እደውልልሻለሁ። ሩታ እኮ ለሊጋ ማለት አደጋ ናት። ፍቅርም እኮ እዚህ ነበረች። አሁን የት እንደሄደች አላውቅም። ሁል ጊዜ መዞር፣ ሁል ጊዜ መውጣት። እኔ የምናገረውን ነገር አይሰሙኝም ማለት ነው። ምን አለ አንድ ቀን ቢሰሙኝ። ዛሬ ማይምጣት ሁለቱን ቁጭ አድርጌ ነው የማናገራቸው። አሹ ዛሬ የሚጠይቅ ጥያቄ አለ። የምታውቀው ነገር ካለ ትመልስልኛለህ። ሩታና ፍቅር የት ናቸው ያሉት? የት ነው ሄዱት? ሩታ ሩታንም ፍቅርንም አላዩ። አሁን እና አቤ ብቻቸውን ስለሆኑ አሹ ቤት ጥሩ ነው። አይ አሹ እነሱ ካሉ በቂ ነው። ያንተ መሄድ ምንም አያስፈልግም። የባሰ ጣጣ ማምጣት ነው ይሻላል። አዎ አሹ ያንተ መሄድ ምንም አያስፈልግም።
ሳቁበት፣ የፈለጋችሁትን ያህል ተሳሳቁበት። የሳቃችሁ ግን ብዙ አይቆይም። ለሊ አንቺ የኔን ህይወት ያበላሸሽበትን የራስሽን ደስታ ሰርግ አድርገሽ እዚህ ደብረ ዘይት ሐይቅ ዳር ዘና እያልሽ ነው አይደል? እኔ እያለሁ ይሄን ፍጹም ሊሆን አይችልም። አንቺ የኔን ደስታ እንደነጠቅሽኝ እኔም ያንቺን ትዳር ገና ሳይጀመር ወደ ገሃነም ቀይረዋለሁ። ያ ያገባሹ ሞኝ ባልሽም ቢሆን ከአንቺ ጋር አብሮ ዋጋ ይከፍላል። እኔ መናቅ ምን እንደሆነ ዛሬ አንቺ ልታመልጪ ምናምን እያሰብሽ ነው እንዴ? እኔን አታለሽ ልትወጪ? አመልጣለሁ። አንተ ማለት ሴታ ሴት ነህ፣ በሴቶች ጉልበትን የምታሳይ። ይኸውልህ እድሜ ልክን እዚህ ጨለማ ውስጥ ትኖራለህ። ደግሞ ለዚህ ስራ ፈጣሪ ፍርድን ይሰጣል። ዝበይ ሄሎ፣ አንቺ እባክሽ ሙድ አትያዥ፣ ተነሽ። ሄሎ አንቺ ሄሎ አንቺ ሄሎ ተነሽ። ሄለን አልሞተችም። ወይኔ ቤዛ ነፍስ አጠፉ፣ ነፍስ አጠፉ። ቤዛ ሰራተኛዋ አደይ ክፍል 260 ተለቋል ውዶችዬ። ዳኒ እንግዲህ ሄሉን ገሏታል። ፍቅርና ዴብ ተጣልተዋል ውዶችዬ። ቅምጥልና ኪንጎ እንግዲህ ታርቀዋል። ነገር ግን ታርቀው አሊስ ያሳሙ ስትል ማዘሯ ደርሳባቸዋለች ውዶችዬ። ኮኩሻ እንግዲህ ዲያመንድን መፈለግ ጀምራለች። ዲያመንድና ኪንጎ ማለት ዲያመንድና አበበ እንግዲህ ሄሉን በመፈለግ ላይ ናቸው። ዶክተር እንግዲህ ሩታ በጎን ዶክተርን እየፈለገች ዶክተር ደግሞ በጎን እሷን ብሎ ከቤት ድረስ መጥቷል ማለት ነው። ሩታ እንግዲህ መንገድ ላይ ቁጭ ብላ እሱን በመጠበቅ ላይ ሳለች ዴብ አግኝቷት ከዴብ ጋር እያወራች ዶክተር አልፎ ሲሄድ እንግዲህ ደንግጣ ተነስታለች። ዴብም እንግዲህ ምን ሆነሽ ነው በማለት ጠይቋት ነበር ውዶችዬ። እሷም እንግዲህ ደመነፍሷን ምንም አይደለም ብላ አሳልፈዋለች ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዝት ይበልልኝ። ለቻናሌ ወይም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ይህን አስተያየት ብትሉኝ ደስ ይለኛል ማለት ነው ውዶችዬ። እንግዲህ በዛሬው ክፍል እንዳያችሁት ባለፈው ክፍል እንዳየነው እንግዲህ ሄሉን ዳኒ ሲታገላት ነበር የሚያቆም ማለት ነው። ከታገላት በኋላ በስተመጨረሻ እረፍ ልቀቀኝ ላለው እያለች እንግዲህ በስተመጨረሻ ትቷት ቁጭ ብሏል ማለት ነው ውዶችዬ። ሄሉ እንግዲህ ምንም መሆን የለባትም እያልን ኮሜንት ላይ እናስቀምጥላቸው። ያው ሄሉ መከራዋ በስቷል። ሄሉ በጣም ችግር ውስጥ ናት እና ቤና ዲያመንድ ሊደርሱላት አልቻሉም። የገጀረውን ቤት ስለማያውቁት ማንም ሊደርስላት አልቻለም ማለት ነው። ያፈኗት ደግሞ ከገጀራው ቤት ነው ማለት ነው። እንግዲህ ፍቅር እንግዲህ አደይ ካለችበት ሄዳ ባለፈው ክፍል እንዳያችሁት እያነቀቻት ነበር የሚያቆም ድራማው። እንግዲህ አደይም እንደምንም ብላ ተነስታ ተምጥርጥራ ፍቅርን ውጭልኝ ትወጭልኛለች ወይስ አትወጭልኝም በማለት እንግዲህ ስታስፈራራት ነበረ። እንግዲህ አልወጣም፣ በፍጹም አልወጣም፣ ዴቭ ሳይመጣ አልወጣም በማለት እንግዲህ ስታንገራት ነበር ፍቅር ማለት ነው። በስተመጨረሻ አደይ እንግዲህ ለጥፌ ብላ እያግደረደረች አውጥታ ጥላታለች ማለት ነው። አውጥታ በር ላይ ስትጥላት እንግዲህ አጋጣሚ ዴቭ ደርሶ ምንድነው የተፈጠረው? ምን ልታረጊ አንቺስ መጣሽ? በማለት እንግዲህ ስጠይቃቸው ነበረ። በስተመጨረሻ እንግዲህ አደይ ይችነ ልጅ አባርልኝ፣ በቃ ላያት አልፈልግም፣ እየመጣሽ አትበጥብጠኝ በማለት እንግዲህ ለዴቭ ተናግረዋለች ማለት ነው። አደይ እንግዲህ ፍቅር ይቺ የእኛ ሰራተኛ የነበረች ልጅ ለምን አንተ ታገባለህ? ሲቀጥል ደግሞ ለምንስ እንዲህ አርጋ ትመታኛለች፣ ትረብሸኛለች በማለት እንግዲህ ያልሆነ ንግግር ስትናገር ፍቅር ዴቭ እንግዲህ ተናዶ ለጥፊ ብሎ ማስጠንቀቂያ ሰጥቷታል ማለት ነው። ድጋሜ ትርውለሽ ከሷ እንዳትደርሽ፣ ማገባትም አብሬያት የምኖር እኔ ነኝ። ስለዚህ አንቺ ምንም የሚያገባሽ ነገር የለም
በማለት እንግዲህ ማስጠንቀቂያ ሰጥቷታል ፍቅር ማለት ነው ውዶችዬ። ፍቅርም እንግዲህ ፊቷን ይዛ የተመታችውን ፊቷን ይዛ እየተንሰፈሰፈች ወደ ቤቷ ተመልሳለች። ስትመለስ መንገድ ላይ እንግዲህ ቤዛን አግኝታታለች ማለት ነው። እንግዲህ ቤዛንም ዴቭ መታኝ እኮ ለአደይ ብሎ በማለት እንግዲህ ስትነግራት ነበረ። ቤዛም እንግዲህ መጣሽ አደለ፣ በቃ አደይን አሁን የሆነ ነገር ማድረግ አለብን በማለት እንግዲህ አደይን የሆነ ነገር ለማድረግ ወጥመድ እያጠመዱ እና እየተመካከሩ ይገኛሉ ማለት ነው ውዶችዬ። አደይም ምንም መሆን የለባትም። በነገራችን ላይ ቤዛና ዳኒ የሚሰሩት ስራ እንዲሁም ፍቅር ትንሽ ቢያቆም ድራሞ አሪፍ ይሆን ነበር ማለት ነው። ምክንያቱም ትንሽ ይከብዳል። አንዳንዴ መከራና እንትን ሲበዛ በጣም ያስጠላልና ምናልባት ያው ለተመልካችም አሪፍ ይሆን ነበር ብዬ አስባለሁ ውዶችዬ። እንግዲህ አሹ ሄሉን ልፈልጋትና ፍቀጅልኝ ሄሉ ስለጠፋች አብሬ ከነዲያመንድ ጋር ልፈልግ በማለት እንግዲህ ትዬም ሊያስፈቅድዶ ነበረ። ነገር ግን ትዬ እነሱ ይበቃሉ፣ ስለዚህ አንተ ስራን ስራ ዝም ብለህ ያንተ መውጣት ላንተም ጥሩ አይደለም በማለት እንግዲህ ነግረዋለች። እሱም እንግዲህ አኩርፎ ወጥቶ ሄዷል ማለት ነው ውዶችዬ። ዶክተር እንግዲህ ሩታን ፍለጋ መጥቷል። እሷ እንግዲህ እሱን ፍለጋ ወጥታ አጋጣሚ የሆነ ዛፍ ላይ ቁጭ ብላ መንገድ ላይ በምትጠብቅበት ታይም አጋጣሚ ዴቭ መጥቶ ምን ሆነሽ ነው እዚህ ብቻሽን ቁጭ ያልሽ? ምንድን ሆነሽ ነው? አንቺ የምትፈልጊው ሰው ማን ነው? አፈቀርሽ እንዴ? ምናምን እያለ እንግዲህ ስጠይቃን ነበረ። በፍጹም እንደዛ አይደለም እያለች እንግዲህ ደመነፍሷን ስትታገለው ከዴቭ ጋር በስተመጨረሻ ዶክተር እንግዲህ ሲሄድ ቁሞ ሲሄድ አይታ ወክ ተነስታ ቀጥ ብላ ካየችው በኋላ ዴቭ ደግሞ ምን ሆነሽ ነው? እሱን ስታይ በርገሽ ቆምሽ፣ ምን ሆነሽ ነው? ምን ተፈጥሮ ነው? በማለት እንግዲህ ደጋግሞ ስጠይቃት ነበረ። ነገር ግን ልትነግረው አልቻለችም። በስተ መጨረሻ እንግዲህ ዶክተሩ እንደዛ ካየችው በኋላ ተረጋግታ ቁጭ ብላለች ማለት ነው። እሷም እየተንከለከለች ወደ ቤት መጥታለች። እንግዲህ ዶክተር ደግሞ ወደነ እትዬ ቤት በመምጣት ሩታ ደህና ናት ወይ በማለት እንግዲህ ጠይቋቸው ነበረ። ምክንያቱም መንገድ ላይ ኩኩሻ አግኝተው ልጅቷን ለምንድነው የምትጎዳት? አንተ ለአንተ እኮ በጣም ጥሩ ስሜት አላት፣ ስለዚህ ለምንድነው ማትአዝንላት? በማለት እንግዲህ ነግረው ነበረ፣ አስጠንቅቀው ነበረ። እንግዲህ እሷን ትእዛዝ እሺ ቃልሽን አከብራለሁ ማለት እንግዲህ የእሷን ትእዛዝ በመፈጸም ነው ወደ እትዬ ቤት ሄዶ ሩታን ሊያገኛት የወሰነው ማለት ነው። እንግዲህ ሩታም የለችም ብቻ ግን ደህና ናት ብላ ሮማንና አሹ ነግረውታል ማለት ነው። ከዛም እንግዲህ ዶክተሩ ተመልሷል ውዶችዬ እንግዲህ ሊልዬ ምን ገጠማት? እንግዲህ እየተዝናናች ባለችበት ታይም ጣውላ ላይ ስልኳን አስቀምጠው ሳለች እንግዲህ እሷ ከቤኪ ጋር እየተዝናናች ባለችበት ታይም አክስቷ ልጅ እንግዲህ እየተከታተለች ስለነበረ ስልኳን ወስደው ነበረ። ተመልሳ መታ እንግዲህ ስልኳን ስትፈልገው አጥተዋለች። ካጣችሁም በኋላ እስኪ ሂጅ ቅድም ከነበርንበት ልየው በማለት እንግዲህ ባቡሬ ወደ ቅድም ወደ ነበሩበት ሂዶ ሊፈልግ አጋጣሚ እሷ ደግሞ እንዲህ ብላ ዘወር ብላ ፊቷን ወደ ባህሩ እያየች ሳለ የት ሆኖ ይሆን የት ይሁን እያለ እያሰበች ሳለ እንግዲህ አክስቷ ልጅ ደግሞ ተከታትላ አምታ ስልኩን ከፊቷ ላይ ጥላው ሄዳለች ማለት ነው። ከዛ ዘወር ስትል ስልኳን ስታገኘው እንዴት ቅድም እኮ የለም ነበር እንዴት እዚህ ጋር ላገኘው ቻልኩኝ በማለት እንግዲህ ስልኩን ስታነሰው እንግዲህ ባቡሬ ደግሞ ተመልሶ መጥቶ ምን ነሽ ነው አገኘሽው በማለት እንግዲህ ሲጠይቃት አዎ አግኝቼዋለሁ፣ ቅድም ግን አላየሁት ነበር፣ እንዴት ሊሆን ቻለ? የሚከታተለኝ ሰውማ አለ በማለት እንግዲህ ራሷን እንትን ብላለች ማለት ነው። ውዶችዬ እንግዲህ የአክስቷ ልጅ እየተከታተለቻት ነው። የሚሄዱበት ሁሉ እየተከታተለ አብራ ምን እንደሚያደርጉ ሁሉ እያየቻት ነው፣ እየቀረጻቻት ነው ማለት ነው። ውዶችዬ እንግዲህ ሊልዬ በሰላም ወደ ከተማ መመለስ አለባቸው እያለን ኮሜንት ላይ እናስቀምጥላቸው። ምንም መሆን የለባቸውም እያልን ምክንያቱም ያቺ የአክስቷ ልጅ እንግዲህ ብዙ ነገር አሲራበታለች። እንግዲህ ፈጣሪ ይጠብቃቸው እያልን ኮሜንት ላይ እናስቀምጥላቸው ውዶችዬ። እንግዲህ ኪንጎና ቅምጥል ችግራቸውን ተነጋግረው ፈተው ታርቀዋል ማለት ነው። ታርቀው እንግዲህ ሊሳሳሙ ሲሉ ማዘሯ ደርሳባቸዋለች ማለት ነው። ማዘሯ ደግሞ በማለት ድምጽ በማሰማት እንግዲህ ስደርስባቸው እነሱም ደንግጠው እንገታቸውን ደፍተዋል ማለት ነው። ከዛም እንግዲህ በጣም ይቅርታ አጓጉል ሰዓት ደረስኩ መሰለኝ እኔ እኮ እንደዚህ እንትን እያላቸው መሆን አላየውም በማለት እንግዲህ ምግብ አቅርባላቸው እኔም ወደ መኝታ ክላሴ ልሂድ በቃ በነጻነት ዘና በሉ ብላቸው እንግዲህ አጥላቸው ሄዳለች ማለት ነው። ውዶችዬ ኮኩሻ እንግዲህ
ዲያመንድን አላያችሁትም ወይ ብላ ዲያመንድን ፍለጋ መታለች ማለት ነው። አሹና ማለት አቤና ዲያመንድ ደግሞ ያው ሄሉን ፍለጋ ሄደዋል። ነገር ግን ሊደርሱላት አልቻሉም። በነገራችን ላይ ሄሉን እንግዲህ ፈታ እጇና እግሯን ፈታ ልታመልጥ ስትል እንግዲህ ዳኒ መልሶ ደርሶባት የተፈታችውን እንትን ብሎ ሲገፈትራት ወድቃ ራሷን ስታ ነው የሚያቆመው ድራማ ማለት ነው። ውዶችዬ ትንፋሽም ምንም የላትም፣ ራሷን ስታለች፣ ልትሞትም ትችላለች። እንግዲህ ዳኒ እንግዲህ ሙታ ነው ሄሉ እያለ እሪ ይላል ኦ እያለ ነው የሚያቆመው ድራማ። ውዶችዬ ባይ ባይ።